የሚገልጽ ነው። ይኸውም የጌታ ራብ እኛ እንደምናየው የእንጀራ መራብ፣ የውሃ መጠማት አይደለም። መልካምነት፣ ቅንነት፣ ታማኝነትን፣ ፍቅርን በአጠቃላይ የሃይማኖት ምግባር የተባሉ ከእስራኤል ዘንድ ማጣቱን የሚገልጽ ነው ማለት ነው። ስለዚህ ምክረ አይሁድ ይባላል ማለት ነው። ክርስቶስን ለመስቀል ምክራቸውን በውሳኔ አጽንተውበታልና። ስለዚህ በዚህ ቀን የማይጾም ሰው እንደ ምክረ አይሁድ ከአይሁድ ጋር ተባብሮ ጌታችን ለመስቀል እንደወሰነ ይቆጥራሉ አባቶቻችን። ዕለተ ዓርብን ደግሞ የማይጾም እንደዚሁ ደግሞ በሚስማር በዚያ ሲቸነክሩት ሚስማርን ካቀበሉ ያንን የሾህ ጉንጉን ካደረጉት መካከል አንዱን ሚስማር እንዳቀበለ ይቆጠራል ብለው አባቶቻችን በተለይ ረቡዕንና ዓርብን ጾመ ድኅነት አድርገው እችን ቀን እያሰብን እየዘከርን እንድናሳልፍ አሳስበውናል ማለት ነው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በያላችሁበት ሀገርና ሰዓት አቆጣጠር የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምሰነበታችሁ፣ እንደምንቆያችሁ እግዚአብሔር አምላክ ወዶና ፈቅዶ እንደተለመደው ወደ እናንተ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት የጠበቀ ወደ እናንተ እያደረስን መሆኑ ይታወቃል። እንግዲህ ከስምንቱን የዐቢይ ጾም በየሳምንቱ ወደ እናንተ ስናደርስ መቆየታችን ይታወቃል። ሆሳዕናን አክብረን እንግዲህ ከሆሳዕና ማግስት ደግሞ ያሉትን ቀናቶች ደግሞ እያንዳንዳቸው በሰሙነ ሕማማት የሚውሉትን እነዚህን 5ቱ ቀናቶች የየራሳቸው ስርዓት አላቸው። በተለይ በሰሙነ ሕማማት ቤተክርስቲያን ለየት ያሉ አገልግሎቶች የሚፈጸሙባቸው ናቸውና በእነዚህ መካከል እንግዲህ ለእናንተ ይጠቅማል ይበጃል የሚለው ወደ እናንተ ለማድረስ እንግዲህ በዚህ ዝግጅታችንን አጠናክረው ወደ እናንተ መጥተናል። እናንተም እስከ መጨረሻው ድረስ መርሃ ግብሩን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት እየጋበዝን አዲስ ለሆናችሁ ለዚህ ሚዲያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይሄ አገልግሎት ወደ ሁሉ እንዲዳረስ የእናንተ እገዛ ያስፈልገናልና አብራችሁ እንድትቆዩ በትህትና ጠይቃለሁ። እንደተለመደው የደውል ምልክቷን መጫናችሁን አትርሱ። ሚዲያው ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። ዛሬ እንግዲህ ልናይ የወደድነው ምንድነው? በሰሙነ ሕማማት የሚውሉትን ከ5ቱ 3ቱን ቀናቶችን እናያለን። እነዚህም 3ቱም ሰኞ መርገመ በለስና ሕንጸተ ቤተ ክርስቲያን፣ ሁለተኛው ማክሰኞ የጥያቄ ቀን፣ ሶስተኛው ደግሞ ረቡዕ ምክረ አይሁድ ናቸው ማለት ነው። ሐሙስ፣ አርብ፣ ቅዳሜን ደግሞ ስናይ ደግሞ በሚቀጥለው ጊዜ ሐሙስ ዕጽበተ እግር፣ አረንጓዴው ሐሙስ፣ ቅዱሱ ሐሙስ እየተባለ ይጠራል። አርብ ስቅለት ነው። ቅዳሜ ቅዳም ሶር ትባላለች። እንግዲህ እነዚህ በሰሙነ ሕማማት የሚውሉ ሳምንታቶች ናቸው ማለት ነው። እንደ ቅድስት ቤተክርስቲያን ከትንሣኤ በፊት ያለውን ሳምንት ሰሙነ ሕማማት ወይም የሕማም ሳምንት ብላ ትጠራቸዋለች ማለት ነው፣ ወይም ትዘክረዋለች። እንግዲህ ሕማም የሚለው ቃል ታመመ ከሚለው ከግዕዝ ግስ የተገኘ የወጣ ቃል ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙና ሞቱን የሚዘከርበት የሚታሰብበት ሳምንት ስለሆነ ሰሙነ ሕማማት ተብሎ ይታሰባል ማለት ነው። በእነዚህ በሰሙነ ሕማማት ቀን ከዚህ ቀደም በቤተ ክርስቲያናችን ይፈጸሙ የነበሩ አንዳንድ ስርዓቶችን ለጊዜው በዚህ በሰሙነ ሕማማት የሚቆሙ አሉ። እነሱንም እንግዲህ ወደፊት በቅደም ተከተል የምናያቸውን ይሆናል ማለት ነው። በሌላ በኩል ታዲያ ይሄ ሰሙነ ሕማማት የኦሪት ዘመን ምሳሌ ሆኖም ይነገራል ማለት ነው። በዘመነ ኦሪት ከአዳም ከገነት ከተባረረበት እስከ ጌታችን ቤተልሔም እስከተወለደበት ዘመን የሰው ልጅ የጽድቅ ስራው ለመንግስተ ሰማያት የሚያበቃ እንዳልነበረ መጽሐፍ ቅዱስ ይነግረናል። ይልቁንም ነብየ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ላይ ምንድን ያለው? ጽድቃችን እንኳን እንደ መርገምት ጨርቅ ተቆጠረ እንዳለ ሁሉ የአዳም ዘር በሙሉ እስከ ዕለተ ዓርብ ድረስ ጌታችን በመስቀል ላይ ሆኖ እስካዳነን ድረስ በዲያብሎስ ባርነት ስር እንደነበረና በዚህም ሁሉ
በፍዳ የመከራ ዘመን መሆኑን ለማሳየት ሰሞነ ሕማማት የዘመነ ፍዳ ምሳሌ መሆኑን ያሳያል። ይህንን ለማሰብ እንግዲህ በቤተ ክርስቲያናችን ስርዓት መሰረት በሰሞነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ሰባተ ነገር አይደረስም፣ ማህሌት፣ ተክሊል፣ ፍትሃት፣ ክርስትና እነዚህ ሁሉ ስርዓቶች አይፈጸሙም ማለት ነው። በተለይ ደግሞ በመስቀል መባረክ፣ ኑዛዜ መስጠትና መቀበል በእነዚህ በሰሞነ ሕማማት አይፈጸሙም ማለት ነውና እነዚህን ሁሉ የምናገኛቸው በተለይ በዚህ በሰሞነ ሕማማት አንድ ሰው እንኳን ቢያርፍ ቢሞት አስቀድሞ በቁመተ ስጋ እንዳለ የሆሳዕና ዕለት አንድ ጊዜ ፍትሐት ይደረጋል፣ ኑዛዜ ይሰጣል ማለት ነው። በቁሙ የተቀበለው እንግዲህ ከዚያ በስተቀር ምንም አይነት ፍትሐት አይፈጸምም። የሆሳዕና ዕለት መጨረሻ ላይ ከቅዳሴ በኋላ ህዝቡን በአንድነት አባቶቻችን ስርዓት ጸሎቱን አድርሰው ኑዛዜ አድርገው ፍትሐት አድርገው ይጨርሳሉ ማለት ነው። እነዚህ ሁሉ የሆነበት ምክንያት እንግዲህ በሰሞነ ሕማማት የኦሪት መጻሕፍት የነቢያት የዳዊት መዝሙር ይነበባል። ሕማሙና መከራውን የሚያዘክሩ መጻሕፍት ጸሎቶች ይደረሳሉ። ድርሳን፣ መልኮች፣ መልካዎች እነዚህ የገድላት በሙሉ አይደረሱም ማለት ነው። ታዲያ በእነዚህ ሁሉ የሚባለው ሰላምታ መሰጣጣት፣ መሳሳም እነዚህ ስርዓቶች ሁሉ በዚህ በሰሞነ ሕማማት አይፈጸሙም ማለት ነው። ደስታ፣ ጨዋታ እነዚህ የመሳሰሉት አይደለም ስጋዊ ደስታ ይቅርና መንፈሳዊ ደስታ እንኳን የማይፈጸሙበት የሐዘን ሰሞን ናቸው። ስለምን ካልን በእነዚህ ሰሞነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስን ለሞት አሳልፎ ለመስጠት ከሰኞ ጀምረው እስከ ሮብ ድረስ ያሉትን እጅግ የተከራከሩበትና ተከራክረው ደግሞ የፈጸሙበት ነው። እያንዳንዷን ስርዓት ከሰኞ እስከ ሮብ ያለውን አብረን እናያለን። ታዲያ በሰፊው በዚህ ሰሞን ሕዝበ ክርስቲያኑ በቤተ ክርስቲያን በመገኘት ከነጋ 12 እስከ ሰርክ 11 ሰዓት ያለውን በግብረ ሕማማቱን በመስማት እንደዚሁም ደግሞ በስግደት እነዚሁም መጽሐፍቱ በአጠቃላይ በተለይ ደግሞ በቤተ ክርስቲያናችን ግብረ ሕማማት የሚለው ትልቁ መጽሐፍ ግብረ ማለት ስራ ነው። ሕማማት የሕማሙን ስራ የሚያዘክሩ ትልቁ መጽሐፍት እየተነገረ እየተነበበ ከኢሳይያስ ከነቢያት ከዳዊት መጽሐፍት እየተነበበ እየሰገድን በቀኝ በግራ አቡነ ዘበሰማያትን ኪርያላይሶን እነዚህ የዕብራይስጡ የግሪኩን የቅብጥ ቋንቋ በአንድነት መጽሐፍ ቅዱስ ላይ የወረዱትን እየተነሳ እየተነበበ እየተዘከረ ይውላል ማለት ነው። በዚያን ቀን አባቶቻችን ካህናት በመስቀል እያጣፍተው አይለብሱም። ይልቁንም የሐዘን ሰሞን ስለሆነ በታቦቱ ያለው መንበሩ ራሱ የሐዘን ልብስ ነው የሚለብሰው ማለት ነው። አጠቃላይ ሕዝበ ክርስቲያኑም አጣፍተው ብቻ ነው የሚመጡት። በመስቀል እንኳን አይጣፋም። ያ ሁሉ የሚያሳዩን የየራሳቸው ስርዓቶች አሏቸው ማለት ነው። እነዚህንም በቤተ ክርስቲያናችን ተገኝተን በሚፈጸሙ ስርዓቶች ሁሉንም የምናየው የምናገኘው በየዓመቱ የምናከብራቸው ናቸው። በእነዚህ ጊዜ ደስታ የለም፣ ሐዘን ነው። ጌታችንን ለመከራ አሳልፈው ስቃይን ያደረሱበት በይሁዳ በአስቆሮቱ ይሁዳ ተላልፎ ከተሰጠበት ሰዓት ጀምሮ እንግዲህ ያለማቋረጥ እየገረፉ እየደበደቡ መከራ ያጸኑበት ሰሞን ስለሆነ ከምንበላው ከምንጠጣው ራሱ ይሄ ሰውነትን በጾም ውስጥ እንጠቀምባቸው የነበረው በሙሉ ከዛ ሁሉ ቀንሰን ጨው የበዛባቸው ደረቅ ነገር ቂጣ ነገር እነዚህን በመመገብ ያንን መከራውን ለማዘከር ጨውን የበዛበትን ስንበላ የጌታችን ሕማምና መከራ በተለይ 13ቱ የጌታችን ሕማማተ መስቀል የሚባሉትን በምድር ላይ መንገላታቱን መውደቁን በወደቀበት በዱላ መመታቱን በጡቻ መመታቱን ፊቱን መደብደቡን በተጨማሪ ደግሞ እርጥብ መስቀል ተሸክሞ ከሊቶስጥራ እስከ ቀራንዮ የነበረውን ጉዞ በምድር ላይ ወደ 136 ጊዜ በላይ መውደቁን በአጠቃላይ እነዚህን ሁሉ መከራን የምናዘክርበት ሰሞን ስለሆነ መጠማቱን ተጠማው ብሎ በመስቀል ላይ እንዳለ ሁሉ እነዚህ ሁሉ የሚዘከርበት ሰሞን ስለሆነ ሰሞነ ሕማማት ተብሏል ማለት ነው። ዛሬ የምናየው እንግዲህ ከሰኞ እስከ ሮብ ያለውን አጠር ባለ መልኩ እንዲያው መንገድ እንዲሆናችሁና
በተለይ ስንሄድ ሰኞ ምንድነው፣ ማክሰኞ ምንድነው፣ ሮብ ምንድነው የሚለውን ነገር አብረን እንድናይ ስለሚያደርገንና ተዘጋጅተን እንድንሄድ ለማንቃትና መንገድ ለማሳየት ያክለውና የበለጠውን ደግሞ በይበልጥ በቤተ ክርስቲያን ተገኝታችሁ ደግሞ የምታከብሩት ነው። በእነዚህ ቀን ሁሉም በችግር ምክንያት ካልሆነ ሁሉም ክርስቲያን በቤተ ክርስቲያን ተገኝቶ በስግደት ግብረ ሕማማቱን በመስማት ዳዊቱን በማድረስ ሊያሳልፈው እንደሚገባ ቤተ ክርስቲያናችን ታስተምረናለች ማለት ነው። በሰሞነ ሕማማት ከሚለው አንዱ ሰኞ መርገመ በለስ ሐንጾተ ቤተ ክርስቲያንን የምናስብበት ነው። በዚህ ቀን በዚህ ዕለት የተፈጸመው ታሪክ ወንጌላዊ ቅዱስ ማቴዎስ ሲዘግብልን ምንድን ነው የሚለው? በማቴዎስ ወንጌል ምዕራፍ 21 ቁጥር 10 እስከ 19፣ በማርቆስ ወንጌል ደግሞ ምዕራፍ 11 ቁጥር 20 ላይ ምን ብሎ አስቀምጦልናል? በማለዳም ወደ ከተማ ሲመለስ ተራበ ይላል። እንግዲህ ሁሉን የሚመግብ አባት 5 ቂጣና 2 ዓሣን አበርክቶ 5000 ገበያ ሕዝብን መግቦ ተርፎ 12 ቅርጫት የተረፈ ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ላይ ደግሞ የሚለን በማለዳ ወደ ከተማ ሲመለስ ተራበ፣ በመንገድም አጠገብ በለስ አይቶ ወደ እርሷ መጣ፣ ከቅጠል ብቻ በቀር ምንም አላገኘባትም፣ ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። በለሲቱም ያን ጊዜ ሆኖ ደረቀች፣ ከስሯም ተነቅላ ወደቀች በማለት ጽፎልናል ማለት ነው። እንግዲህ በዚህ ላይ ተራበ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ እዚህ ላይ አበርክቶ መገበ፣ እንዲያውም ተትረፈረፈ ይላል። ደግሞ እዚህ ላይ ደግሞ የሚያሳየን ደግሞ ተራበ ይላል። ተራበ ሲል ደግሞ ሊቃውንተ ቤተ ክርስቲያን እንደሚያስተምሩን ፍጹም ሰው መሆኑን በለሱንም አይቶ ፍሬ አላገኘባትም የሚለው ደግሞ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተራበ የሚለው ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ መምጣቱን የምናይበት ክፍል ነው። በለሱንም አይቶ ፍሬ አላገኘባትም። ይሄ ምንድነው? እንደው ፍሬ ያገኘባት እንደሆነ ብሎ ወደ እርሷ ቢመጣ ወደ እርሷ ቢቀርብ ግን ፍሬ አላገኘባትም፣ ቅጠሏ ሰፋፍቶ ፍሬ አልነበረባትም እንደሚለው ሁሉ ቅድመ ተዋህዶ አላዋቂ የነበረውን ስጋ መዋሃዱን ይነግረናል ማለት ነው። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል የሚለውን እዚህ ላይ የምናይበት ነውና በሚስጥር ግን በለስ የተባለው ምንድን ነው የሚለውን ይነግረናል። በለስ የተባሉት ቤተ እስራኤላውያን ናቸው። ፍሬ ያጣባት በለሷን ረገማት የሚለው በእስራኤል ቢመጣ ሃይማኖትና ምግባር አገኝባቸው እንደሆነ ብሎ ቢቀርብባቸው ልክ ቅጠል ብቻ እንጂ ፍሬ እንዳላገኝባቸው የሚነግረን ክፍል ነው። አስቀድሞ ነቢያትን ልኮላቸዋል። ብዙ ነቢያት በመጻሕፍት በተለያየ ነገር አስተምሯቸዋል። ታዲያ ያስተማራቸውን እንደው ፍሬ አገኝባቸው እንዲሆን ቀድሞ ያስተማርኳቸውን ፍሬ አገኝባቸውን ዘንድ ብሎ ቢመጣ ግን እነሆ ሃይማኖትን ከምግባር ጋር አስተባብረው ይዘው አልተገኙም። ስለዚህ ፍሬ አላገኘባትም፣ ይልቁንም ቅጠሏ ሰፍቶ አገኛት ይላል። ስለዚህ በለስ እስራኤልን ይወክላል ማለት ነው። ከቅጠል በስተቀር ምንም መልካም ነገር ምንድነው? ፍሬ አላገኘባትም ማለት በኦሪቱ ሕግ የሙሴን ሕግ ይዘናል ብለው ነገር ግን ምንም ስራ አላገኘባቸውም። ይልቁንም ጌታችንን ለመስቀል ይከታተሉ እንደነበረ እናያለን፣ የጻፍት ፈሪሳውያንን ማለት ነው። ስለዚህ መልካም ነገርን አጥቶባቸዋል። ስለዚህ ይህንን ባያቸው ጊዜ እንደረገማቸው የሚገልጽ ነው። ይኸውም የጌታ ራብ እኛ እንደምናየው የእንጀራ መራብ የውሃ መጠማት አይደለም። መልካምነት፣ ቅንነት፣ ታማኝነትን፣ ፍቅርን በአጠቃላይ የሃይማኖት ምግባር የተባሉ ከእስራኤል ዘንድ ማጣቱን የሚገልጽ ነው ማለት ነው። እጅጉን ጌታችንን ያስደስቱ እነሱ ናቸው፣ እጅጉን የሚያሳዘኑትም ደግሞ እነርሱ ናቸውና ማለት ነው። ስለዚህ አንድም በለስ የተባለችው ኃጢአት እንደሆነች እናያለን ማለት ነው። አንዱ የመጀመሪያው እስራኤልን ነው። ሁለተኛ በለስ የተባለው ደግሞ ኃጢአትን ያመለክታል። ኃጢአት እንደ በለስ ቅጠል ሰፍታ በዚህ ዓለም ሞልታ አግኝቷታልና ስለዚህ በዚህም ረገማት ይላል። በለስ የኃጢአት ምክንያት የሆነችው ዕፀ በለስን አባታችን አዳም ዕፀ በለስን ቀጥፎ
ለመባረር ምክንያት የሆነችው ናትና ስለዚህ በኃጢአት ተመሰላለችና አዳም ከዚህ ዕፀ በለስ የበላ ጊዜ የሞት ሞትን ትሞታለህ ብሎታልና ስለዚህ ለመውደቅ ምክንያት የሆነች ናትና ታዲያ ቅጠሏ ምንድነው ሰፋፊ ነው ብሏል። እንደምናየው ይሄ ዓለም ለመራመድ ክፋትን ለመስራት መንገዱ ሰፊ ነው። መልካምን ለመስራት ግን እጅግ ጭንቅ ነው ማለት ነው። ጠባቢቱና ሰፊው መንገድ ብሎ ጌታችን በምሳሌ ያስቀምጦልናል። በሰፊዋ መንገድ ብዙ ሰዎች ይገባሉ አለ፣ በጠባቢቷ መንገድ ግን ብዙዎቹ አይገቡባትም አለ። በዚህ መንገድ አይገቡባትም። ለምን? የነፍስን ስራ ለመስራት እጅግ ጠባብ መንገድ ናትና ማለት ነው። ሰፊዋ መንገድ የተባለው እጅግ ሰፋፊ ብዙ ኃጢአት የሚሰራባት ሰፊ ብሎ የመሰለው ምንድን ነው? ብዙ ኃጢአት የሚፈጸምበት ብዙ በደል የሚፈጸምባት ስለሆነ በለስ ተብሎ አስቀምጧል ማለት ነው። በለስ የኛ ሰውነታችን ነው። በለስ ስጋችን ነው። እዚህ በሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ የተቀመጠ አንድ ቃል እናገኛለን። አንዲትን በለስ ተክሎ ያ ባለጠጋ ቅጥርም ቀጠረላት፣ የሚያስፈልጋትንም እንዲሰጣት ውሃውንም ፍጉንም የሚያስፈልጋትን እየሰጠ አረሙን ከሷ እያረቀ እንዲንከባከባት ቅጥርንም ቀጠረላት ይላል። በአመቱ ሲመጣ ከቅጠሏ በስተቀር ፍሬ አጣባት ይላል። እንደው ቀጣይ ዓመት አገኘባት ይሆን እንደሆን ብሎ ደግሞ እንደገና ተመልሶ ይህ ወይኑ ባለቤት ወደ ሩቅ ሀገር ሄደ ይላል። እንደገና ፍግ ሲያስፈልጋት ፍግ፣ ውሃ ሲያስፈልጋት ውሃ፣ ሁሉን እያደረገ ተንከባከባት ይላል ቅጥረኛው። እንደገና በሁለተኛ ዓመት መጣ ይላል። ቢመጣ አሁንም ከቅጠል በስተቀር ፍሬ አጣባት ይላል። እንደው የመጨረሻ እንደው ሶስተኛ አገኘባት ይሆን ብሎ ደግሞ አንድ እንደ ዓመት እንደገና ጨመረላት ይላል። በሶስተኛ ዓመት ቢመጣ ምንም ፍሬ አላገኘባትም ይላል። እቺ በለስ ፍሬ እንድታፈራ ብዙ ዓመት ተሰጥቷት ነበረ ማለት ነው። ዛሬም ባለንበት ዘመን እንድንመለስ ብዙ ጊዜ ሰጥቶናል። የንስሐ ጊዜ እንደው ቀጣይ ዓመት እያለ እግዚአብሔር አምላክ በየዓመት ላይ ዓመትን እየጨመረ ሰጥቶናል። ቅጥረኞቹ ቅዱሳን መላእክት፣ ጻድቃን፣ ሰማዕታቶች ናቸው። እንደው እንመለስ ይሆን ብለው ስለኛ እየለመኑ እቺን ዓመት ተዋት እያሉ ይጸልያሉና ይለምናሉና ስለኛ። ታዲያ ቅጠላችን ሰፋፍቶ ስጋችን ተስማምቶት ወፍሮ ሁሉን ነገር እያገኘ በነፍሳችን ከስታ ግን መልካም ፍሬ የሌለብን ስማችን ሃይማኖት ይዘን ነገር ግን ፍሬ የሌለብን ብዙዎች ነን። ድንገት ብንጠራ ግን መግቢያችን ወዴት ይሆን? ስለዚህ እነሆ ጌታችን ሲመጣ ከኛ ፍሬ ለማግኘት ሲመጣ እንደው ቅጠላችን ሰፋፍቶ ብቻ ቢያየን ጊዜ እንደሚረግመንና እንደሚቀጣን ይልቁንም ወደ ዘላለም እሳት እንደምንገባ የሚያሳየን ክፍል ነውና በእውነት ፍሬ ካለማፍራት በቅጠል ብቻ ሆኖ ከመገኘት እግዚአብሔር አምላክ ሁላችንን የሚሰውረን፣ ሲመጣ ፍሬ አግኝተን እንዲጠብቀን እግዚአብሔር አምላክ ሁላችንንም ይርዳን። ስለዚህ ይህንን ያሳያል ማለት ነው። ኢሳይያስ ምንድነው የሚለው? እንግዲህ አንድም በለስ የተባለው የሰው ልጅ ፍሬ የተባለው መልካም ስራ ነው ብሏልና አንድም በበለስ የተመሰለች ኦሪት ናት ይላል። ኦሪት ሕግን ስርዓትን ነበራት። ነገር ግን የማይጠብቁትን ግን መቅጫ ከመሆን ውጪ ለማዳን ምክንያት አልነበረችም ይላል። የኦሪት እንግዲህ ሕግ ዓይን ስለ ዓይን ጥርስ ስለ ጥርስ ሕግ ነው። እንግዲህ ቢጠብቋትም ግን ለዘላለም ርስት የሚያደርስ ሕግ አልነበራትም ይላል። ስለዚህ ይህንንም እንደረገመው እናያለን። ጽድቃችን እንደ መርገም ጨርቅ ተቆጠረ ስላለ ማለት ነው። ስለዚህ ጌታችን ቅጠል እንጂ ፍሬ የሌለባት ሕግ ናት ሲል አዲሱን ሕገ ወንጌልን እንደሰጠን የምናይበት ሕገ ወንጌል መተካቱን ሲገልጽ ያችን ረገማት ብሎ ያስቀምጥልናል ማለት ነው። ሁለተኛ በዚህ ቀን እንግዲህ ጌታችን ወደ ቤተ መቅደስ የገባበት ቀንና ቤተ መቅደሱን ያነጻበት ነው። በተለይ በሶስተኛው ሰንበት የዐቢይ ጾም ላይ ምኩራብ ብለን አሳልፈናል። በምኩራብ ተገኝቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤቴ የጸሎት ቤት ትባላለች ብሎ እነዚህ ሻጮች ለዋጮችን ርግቦችን እንደዚሁም በሬ በግ የሚሸጡትን በሙሉ ጅራፍ ሰርቶ ከቤቱ እንዳጸዳና የሚሸጡበት የሚነግዱበትን ጠረጴዛቸውን በሙሉ እንደገለባበጠባቸውና ቤቱን ያጸዳበትን ቀን አክብረን አሳልፈናልና ዳዊት እንደተናገረው የቤት ቅናት በላኝ እንዳለ ሁሉ ያ የተነገረው ትንቢት የተፈጸመበት ነው። ዳግም ደግሞ እንደገና በዚያ አልማር ብለውናልና ሁለተኛ እንደገና ጌታችን መቅደሱን ያጸዳበት ቀን ነው። እንግዲህ እንደምናየው ይሰጠናል፣ ትምህርት ይነገረናል፣ እንማራለን። ነገር ግን ብዙ ሸቀጣ ሸቀጥ በልባችን ላይ ተቀምጧል። ይህንን በንስሐ እንድናጸዳ ተነግሮናል። ግን
ዳግም ስላልተመለስን ደግሞ እንደገና መጥቶ ቤቱን እግዚአብሔር አምላክ ሲያጸዳው እናያለን። ለልባችን ማለት ነው። የንስሐ ጊዜን መስጠቱን እናያለን ማለት ነው። ሸቀጣ ሸቀጥ በልባችን ላይ በጣም ብዙ ነገር አለ። ይሄን ተሸክመን ነው ዛሬም በመቅደሱ የምንገኘው። ይሄንን መጽዳት አለበት ነው። ስለዚህ ቤተ መቅደሱን ያጸዳበትም ቀን ስለሆነ እነዚህ ሁለቱ ቀን በዛሬው ቀን ተከብረው ይውላሉ ማለት ነው። ሁለተኛው ማክሰኞ ዕለተ ጥያቄ ተብሎ ይከበራል ማለት ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው ስለ ስልጣኑ የተጠየቀበት ቀን ነውና ጠያቂዎችም የካህናት አለቆች፣ ጻፍት፣ ፈሪሳውያን ናቸው። እነዚህ ምን ብለው ጠይቀውታል? በምን ወይም በማን ስልጣን እነዚህን ታደርጋለህ የሚል ጥያቄ ነው የጠየቁት። የማቴዎስ ወንጌል ምዕራፍ 21 ቁጥር 23 ላይ እንደምናየው ለጥያቄያቸው መነሻ ያደረጉት እንግዲህ ከፍ ብዬ እንደነገርኳችሁ ጌታችን በዚች ቀን ቤተ መቅደሱን አጽድቷል። ገርፎ መነገጃቸውን በሙሉ ገለባብጦባቸዋል፣ ሳንቲሙን በትኖባቸዋል። ስለዚህ በቤተ መቅደስ ውስጥ ይነግዱ የነበሩ ነጋዴዎችን በማባረርና በማውጣት ገበያቸውንም መደባቸውንም በማፍረስ ገበያቸውንም ስለበተነ ገበያ መበተን ደግሞ የባለስልጣን ስልጣን ነውና አንተ ግን ይህን የምታደርገው በማን ስልጣን ነው በምንድን ነው ብለው የጠየቁት ጥያቄ ቀድሞ የነገርኳችሁን ነው ማለት ነው። ሳሊያ ይህንን በመጥቀስ ከባለስልጣናት ጋር ለማጋጨት ፈልገው እርሱን ለመስቀል ምክንያት ይፈልጉ ስለነበረ ይህንን በማን ስልጣን ታደርጋለህ ብለው ጌታችንን ጠይቀውት ነበረ። ጌታችን ጥያቄያቸውን በጥያቄ ስለመለሰው እቺ ቀን የጥያቄ ቀን ተብላለች። ምን ብሏል? ጌታ ግን ልብ ያስበውን ሕሊና ያመላለሰውን ቀድሞ የሚያውቅ አምላክ ነውና ምን አላቸው? ተንኮላቸውን አውቆ ቀድሞም በተለያየ መንገድ እየመጡ ይጠይቁት ስለነበረ ጌታችን ምን አለ? የዮሐንስ ጥምቀት ወዴት ነበረ? ከሰማይ ወይስ ከምድር? በሰው ፍቃድ ወይስ በእግዚአብሔር ብሎ ጠየቃቸው ይላል። ለዚህም ጥያቄያቸው እንግዲህ እርስ በራሳቸው ለጠየቁት ጥያቄ መልስ ፍለጋ መጥተው ሊያስሩት ሊይዙት ፈልገው ቢመጡ እነርሱን በጥያቄያቸውን በጥያቄ መለሰባቸው ይላል። የማቴዎስ ወንጌል ምዕራፍ 21 ቁጥር 25 ላይ እነሱም ምን አሉ? እንግዲህ ከሰማይ ብንል ታዲያ ለምን አላመናችሁም ይለናል። ከምድር ነው ብንል ደግሞ ዮሐንስ ሕዝቡን ያከብረዋልና ሕዝቡንም እንፈራለን ብለው አናውቅም አሉት ይላል። በዚህ ጊዜ ጌታ መልሶ እኔም በምን ስልጣን እንደዚህ እንዳደርግ አልነግራችሁም አላቸው ማለት ነው። ከዚህም የተነሳ እንግዲህ ዕለቱ የጥያቄ ዕለት ይባላል። ምክንያቱም ጥያቄን በጥያቄ መልሷልና ማለት ነው። ስለዚህ ማክሰኞ የጥያቄ ቀን ትባላለች ማለት ነው። ሰፊውን እንግዲህ በቤተ መቅደስ ተገኝታችሁ በግብረ ሕማማቱ የምንሰማው ይሆናል ማለት ነው። ሌላው ሶስተኛና የመጨረሻው የምናየው ደግሞ ረቡዕ ነው። ረቡዕ ምክረ አይሁድ ይባላል ማለት ነው። በዕለተ ረቡዕ ሶስት ዋና ዋና ነገሮች መፈጸማቸውን ወንጌላውያን ቅዱስ ማቴዎስ፣ ቅዱስ ማርቆስና ቅዱስ ሉቃስ በመጽሐፋቸው ዘግበውልናል። ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 26 ቁጥር 3 እስከ 16 ላይ እንደዚሁም በተጨማሪ በማርቆስ ወንጌል ደግሞ ምዕራፍ 14 ቁጥር 1 እስከ 11 ላይ ዘግቧል። ወንጌላዊ ቅዱስ ሉቃስ ደግሞ ምዕራፍ 22 ቁጥር 1 እስከ 6 ላይ ዘግቦት እናገኛለን። ከነዚህም እንግዲህ አንደኛው የካህናት አለቆች፣ የሕዝብ ሽማግሌዎች፣ ጻፍት፣ ፈሪሳውያን ሰኞና ማክሰኞ ሳይስማሙ የተበተኑበትን ስብሰባ ነበረ ማለት ነው። ምክረ አይሁድ ማለት ጻፍት፣ ፈሪሳውያን የሸንጎ አባላት በሙሉ እነዚህ ፈሪሳውያን ተሰብስበው በሸንጓቸው መሰረት በምኩራባቸው ተገኝተው ምን እናደርገው፣ እንዴት አድርገን እንቅጣው ብለው ክርክር ጀምረው ነበረ ይላል። አንዱ እንዲህ ቢል ሰኞ ቢከራከሩ አልተስማሙ፣ ማክሰኞም ቢከራከሩ አልተስማሙ፣ ግማሹ እንዲናደርገው ግማሹ እንስቀለው እያሉ ይከራከሩ ነበረ። በመጨረሻም እንግዲህ ይሰቀል አይሰቀል የሚለውን ጉዳይ ይሰቀል በሚል ወስነውበታል ማለት ነው። ስለዚህም በዚህ ምክንያት ዕለቱ ምክረ አይሁድ ተብሏል ማለት ነው። በዚህ ዕለት ያንን የተከራከሩበትን የተስማሙበት ቀን ነው። በተለይ ከሰባቱ አጽዋማት አንዱ ደግሞ ጾመ ድህነት ከምንላቸው አንዱ ሮብና አርብ ነው። ስለዚህ እኛ ሮብን አርብን ስንጾም ሮብ
ጌታችንን ያለ በደሉ ያለ ኃጢአቱ አሳልፈው ለመስቀል እውነትን ቀብረው ሐሰትን ያነገሱበት ቀን ስለሆነች ጌታችንን ለማሳለፈው ለመስቀል የወሰኑባት ቀን ስለሆነች ምክረ አይሁድ ትባላለች። ስለዚህ እቺን ቀን እያሰብን እኛ ስለኛ ጌታችን ተላልፎ የተሰጠበት የተስማሙበት ቀን ብለን በማሰብ እኛ ደግሞ በጾም እናሳልፋለን። ይህን ቀን ደግሞ ከዚህ በተቃራኒው የሚያሳልፍ ደግሞ ከአይሁድ ጋር የተመካከረበት ቀን ብለን ደግሞ የምናይበት ነውና ስለዚህ ምክረ አይሁድ ይባላል ማለት ነው። ክርስቶስን ለመስቀል ምክራቸውን በውሳኔ አጽንተውበታልና ስለዚህ በዚህ ቀን የማይጾም ሰው እንደ ምክረ አይሁድ ከአይሁድ ጋር ተባብሮ ጌታችን ለመስቀል እንደወሰነ ይቆጥራሉ አባቶቻችን። ዕለተ ዓርብን ደግሞ የማይጾም እንደዚሁ ደግሞ በሚስማር በዚያ ሲቸነክሩት ሚስማርን ካቀበሉ ያንን የሾህ ጉንጉን ካደረጉት መካከል አንዱን ሚስማር እንዳቀበለ ይቆጠራል ብለው አባቶቻችን በተለይ ረቡዕንና ዓርብን ጾመ ድኅነት አድርገው እቺን ቀን እያሰብን እየዘከርን እንድናሳልፍ አሳስበውናል ማለት ነው። ስለዚህም ሁለተኛው ጌታችን በዚህ ቀን የተፈጸመው ስርዓት ምንድነው? በለምጻሙ ስምዖን ቤት እያለ ዘማዊ የነበረችዋ ማርያም እንተ እፍረት ወይም የሽቷ ማርያም ይላታል ማለት ነው ከ300 ዲናር በላይ የሚያወጣውን አልባስጥሮስ የተባለ ውድ የሆነውን ሽቶ ከነብልቃጡ ሰብራ በጌታ ራስ ላይ አፍስሳለች ማለት ነው። እንግዲህ በስምዖን ቀራጭ ነው በቤቱ ተገኝቶ ጌታችን በተገኘበት ሰዓት ላይ እንግዲህ ማርያም እንተ እፍረት ዘመኗን በሙሉ በኃጢአት የነበረች አንዲት ኃጢአተኛ ነበረች ይላል። እንደውም መጽሐፉ ሲነግር ይሄንን ብሎ የሚያስቀምጥልን ምንድን ነው? ኃጢአቷ በግልጽ የሚታይ የነበረ ስጋዋን እየሸጠች ትኖር የነበረ ነው። በሉቃስ ወንጌል ምዕራፍ 7 ቁጥር 40 ጀምረን የምናገኘው ታሪክ ነው ማለት ነው። ጌታችንም ወደ ስምዖን ቤት ገብቶ ሳለ እርሷም ተነስታ ወደ ስምዖን ቤት ጌታችንን ፍለጋ እንደመጣችና ውድ የሆነውን ሽቶ ይዛ እንደመጣች እናያለን። ታዲያ ብታንኳኳ አይቶ ንቆ ሰድቦ በሩ እንደዘጋባትና በተደጋጋሚ ስታንኳኳ እርሷ ብትሰደብ ምን ብትባል ግን ጌታችንን ፈልጋ ስለመጣች በመጨረሻም ክፈትላት ባለው ጊዜ ከፍታ ገብታ እግሩ ስር ወድቃ በእንባዋ እግሩን እያጠበች በፀጉሯ እያበሰች እያደረቀች ውድ የሆኑን ሽቶ በሱ ላይ ስታርከፈክፍ ይሁዳ በዛ ቤት ውስጥ ነበረ። ስምዖንም ደግሞ ያጉረመርም ነበረ። ማን እንደሆነች ቢያውቅ ኖሮ ወደ ራሱ ባላስጠጋት ነበር፣ እቺ ኃጢአተኛ ዘማዊ እያለ በወዶ በሚያጉረመርም ጊዜ ስምዖን ሆይ የምነግር ነገር አለኝ አለው። ጌታ ሆይ ተናገር አለው። እነሆ አንድ ባለጸጋ ለሁለት ሰዎች አበደራቸው አለ። ኖ አንድ ባለጸጋ ለሁለት ሰዎች አበደራቸው። አንድ አበዳሪ አለ ለአንዱ 500 ለአንዱ ደግሞ 50 ዲናር ሰጠው። ከዚያም በኋላ ከጊዜ በኋላ መጥቶ ከነሱ ሊቀበላቸው ቢመጣ የሚከፍሉት ግን አልነበራቸውም። ለሁለቱም ተወላቸው። የትኛውን አብልጦ ይወደዋል ብለህ ታስባለህ አለው። በዚህ ጊዜ ብዙ ለተወለት አለው። እውነት ልክ ብለሃል አለው። እሷ በብዙ በድላለች፣ በብዙ ተመልሳለች፣ በብዙም ይቅር ተብላለች። በጥቂት ላለ ደግሞ በጥቂቱ ይቅር ተብሏል አለው። እንግዲህ ጌታችን ብዙ ያለውና ትንሽ የተባለውን እየነገረው ነው። አንተ እኖ ቤት ከገባው ጀምሮ ቆመ ከማየት በስተቀር ያደረክልኝ ነገር የለም። እርሷ ግን ከገባው ሰዓት ጀምሮ በእንባ እግሬን አጠበች። አንተ ግን ለእግሬ ውሃ አላቀረብክልኝም። በፀጉሯ ደግሞ አበሰችኝ። አንተ ግን ማበሻ ጨርቅ እንኳን አላቀረብክልኝም። ውድ የሆነውን ደግሞ ለመቃብሬ የሚሆነውን ለሞቴ የሚሆነውን ሽቶ በላይ ላይ አርከፈከፈች ብሎ የተናገረበት ነው እና ስለዚህም እግሮቹንም በእንባ እንዳደረቀችው በእንባ እንዳራሰችውና በፀጉሯ እንዳበሰችው ይነገራል። በዚህ እንግዲህ አሳልፎ የሰጠው ይሁዳ ግን ይህንን ያህል ውድ የሆነውን ዋጋ የሚያወጣ ሽቶ ማፍሰስ ተገቢ አይደለም ብሎ ያጉረመረመበት ነው። ይሁዳ እንግዲህ ገንዘብ ያዥ ነበረ በዚያን ጊዜ። ያው በዚያም የገንዘብ አፍቅሮት ስለነበረበት የገንዘብ መውደድ ስለነበረበት በመጨረሻም የአእምሮቱ ወደ ላይ ወጥቶ እንግዲህ ጌታችንም አሳልፎ ለመሸጥ የበቃበትም በዚህ ምክንያት ነውና ጌታችን
ለጌታችን ደግሞ መልካም አድርጋለች። ድሆች ሁል ጊዜ ከናንተ ጋር ናቸው፣ እኔ ግን ሁል ጊዜ ከናንተ ጋር አልኖርም፣ እንዲያውም ስሟ በወንጌል ተጽፎ ለዓለም ይነገራል ሲል ተናግሯል ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 3 እስከ 16 ላይ ድሆች ከናንተ ጋር ይሆናሉ፣ ነገም ከነጎዲያም ትሰጣላችሁ፣ ትመጸውታላችሁ፣ ታደርጋላችሁ፣ እኔ ግን ከናንተ ጋር አልቆይም። ይህንን በማድረጓ መልካም አደረገች። እስከ ዕለተ ምጽአት እኔ ዳግም እስክመጣ ድረስ ስሟ በዓለም እስከ ዓለም ድረስ ወንጌሌ በተሰበከበት ብሎ ስሟ ይነሳል ብሎ ጌታችን እንደተናገረውና እናያለን ማለት ነው። ስለዚህ በዚች ተግባር የተነሳ ይህች ዕለት ደግሞ በተጨማሪ ከምክረ አይሁድ በተጨማሪ የመልካም መዓዛ ቀን እና የእንባ ቀን ተብላ ትታወሳለች፣ ትጠራለች ማለት ነው። ይቺ ሮብ ማለት ነው። ስለዚህ በእንባዋ አርሰዋለች፣ በሽታዋ ደግሞ አርከፍክፋለች እና የመዓዛ ቀንና የእንባ ቀንም ተብሎ ይጠራል ማለት ነው። ሶስተኛው እንግዲህ ከዳተኛው ይሁዳን ነው የምናገኘው። ከዳተኛው ይሁዳ ክርስቶስን አሳልፎ ሊሰጥ ከካህናት አለቆች ጋር በ30 ዲናር ተደራድሮ የተስማማበትና የተዋዋለበት ቀን ነው ይህንን የምናከብረው። ስለዚህም እንግዲህ ሰባተኛው ሰንበት ኒቆዲሞስን ስናስብ የሌሊት ተማሪ እንደሆነና በሌሊት ክርስቶስን ፍለጋ እንደሚመጣ አይተናል። ይሁዳ ደግሞ በሌሊት ክርስቶስን ለመሸጥ ከአይሁድ ጋር የተማከረበትና ለክፋት ስራው ጊዜውን ጠብቆ ሊሰቅል ሲሄድ ኒቆዲሞስ ግን ሌሊትን ተጠቅሞ ከጌታችን እግር ስር ይማር ነበርና ስለዚህም በ30 ዲናር የተስማማበት የተዋለበት ቀን ይህን እናከብራለን። እንግዲህ ይህን እናስባለን፣ ይችን ቀን ማለት ነው። ይሁዳ ለዚህ ውሳኔ የበቃው ደግሞ በፍቅረ ንዋይ ነው። እንግዲህ መጀመሪያ ያንን ብልቃት ስትሰብረው እንዴት ይሆናል ብሎ እንዳጉረመረመ ከሚያገኘው ገንዘብ ላይ ደግሞ እየሸራረፈ ይሰርቅ እንደነበረ እናያለን። ስለዚህም በአፍቅረ ንዋይ የወደቀበት ነው። ዛሬም ጊዜያችን ባለንበት ዘመንም ከትልቅ እስከ ትንሽ ዓለም በሙሉ እየወደቀ ያለበት የተለያየ ምክንያት ይሁን እንጂ መውደቂያው ገንዘብ ነው። ቅዱስ ጳውሎስ የኃጢአት ስር ገንዘብን መውደድ ነው ብሏል። ገንዘብ መውደድ የኃጢአት ስር ነው ብሏል። ጌታችንም ለሁለት ጌቶች መገዛት አትችሉም ብሏል። አንዱ ገንዘብ ብሎታል። እንግዲህ ጌታ ተብሏል። በዚህ ዘመን እንደ ጌታ የሚመለክበት ሰው ስለ ገንዘብ ወንድሙን ቤተስ ብዙ ነገር የሚያደርግበት ነው። እንግዲህ በዚህ ዘመን በገንዘብ የማይፈጸም ነገር የለም፣ የማይሰራ በደልና ኃጢአት የለም። ስለዚህ ይሄ አፍቅሮ ነዋይ ይዞት እንግዲህ ከፍ ብለን እንዳየነው በዚህ ዕለት የሽቶዋ ማርያም የተባለችውንም ዘማዊቷ ሴት ዋጋ 300 ብር የሚገመት ሽቶ በጌታ ራስ ላይ ስላፈሰሰች ይሄ ነገር ይሁዳን እረፍት ስለነሳው ምክንያቱም ይሁዳ ለድሆች ከሚሰጠው ምጽዋት ላይ ከ11 ቀረት ይቀርጥ ስለነበረ ማለት ነውና ሽቱ ደግሞ በ300 ብር ተሽጦ ቢሆን ኖሮ 30 ብር ለይሁዳ ይደርሰው ስለነበረ ይሁዳም ይህንን ለማካካስ ብሎ ጌታችንን በ30 ዲናር ለመሸጥ አብቅቶታል ማለት ነውና ስለዚህም እነዚህ ነገሮች በዚህ ቀን ይታሰባሉ ማለት ነው። የዛሬው እንግዲህ ሰሙነ ሕማማትን ስናስብ ሶስቱን ነገሮችን እያሰብን እንድናሳልፍ አባቶቻችን ሊቃውንተ ቤተ ክርስቲያን ስርዓት ሰርተውልናል። ስለዚህ ሰኞ በሚነበበው ግብረ ሕማማት ላይ፣ ማክሰኞ በሚነበበው ግብረ ሕማማት ላይ፣ ረቡዕ በሚነበበው ግብረ ሕማማት ላይ እነዚህ ሁሉ ይነገራሉና በተለይ እነዚህ ነገሮችን ስንሰማ ደግሞ በሰፊው ከሕይወታችን ጋር እያገናኘን እንደ ባለሽታዋ ማርያም ወይስ አፍቅረ ነዋይ እንደያዘው ጌታውን እንደሸጠው እንደ ይሁዳ ዛሬ የምናይበት ስለ መርገመ በለሱ ስናይ ስለ መቅደሱ ማንጻት ልባችንን እያየን ጌታችን በልባችን ላይ እንዲያድር ብዙ ሸቀጣ ሸቀጦችን እንዴት ማስወገድ እንዳለብን የምናይበት ክፍል ነው። በሰሙነ ሕማማት ከብዙ ነገር ርቀን የምንውልበት ነውና ስለዚህ ይህንን እያሰብን እንድናሳልፍ በተለያየ ዓለም ሆናችሁ በተለይ ቤተክርስቲያን አቅራቢያ የሌላችሁ በሙሉ ስርዓቱን እየተከታተላችሁ እንድታከብሩ ትልቁ ነገር በዚህ በሚዲያ የሚተላለፈው መልእክት ሰምታችሁ ዕለቱን በየዕለቱ እንደሚነገረው አክብራችሁ እንድታሳልፉ የሚጠቅማችሁ ስለሆነ እስከ መጨረሻው ድረስ እናንተም ይህንን በመስማት ታተርፉበታላችሁ። ለዛሬው ይህንን አየን። በቀጣዩ ጊዜያችን ደግሞ ከሐሙስ እስከ ቅዳም ሱር ድረስ ያለውን ደግሞ በክፍል 2 ደግሞ ይዘንላችሁ የምንቀርብ ይሆናል። ለዛሬው በዚህ እንቋጫለን። እግዚአብሔር አምላክ በሰላም አስጨርሶ ለብርሃነ ትንሣኤው ሁላችንን የሚያድርሰን ይቆየን።